ብሌንዬ ታሪክ ሰራች። የአቶ በኃይሉን ጉድ አጋለጠችው። እንግዲህ አቶ በኃይሉ ሰላም በማበዷ ደስተኛ ነው እንጂ ያዘንም አልነበረም። ምክንያቱም አሁን እሷን በዚህ ምክንያት ሆስፒታል አስገብቶ እስከ ወዲያኛው የሚያሸልም መርፌ እንዲሰጣቸው ለዶክተሮቹ ከተነጋገረ በኋላ ዶገስ ያለ ብር እሰጣችኋለሁ፣ ብቻ እሷን እናንተ እንድትሞት አድርጓት በማለት ተነጋግሮ ነበር። እንግዲህ ይህንንም እንግዲህ ያደረገው የገነት ጎረቤት የሰማችው ሚስጥር ይዛ ሂዳ በኃይሉን እንግዲህ ይኸውልህ ሰላም እናቷ መሆኗን ብሌን አውቃለች በማለት ሲነገረው ይሄ ነገርማ ሰላም ከዳነች ብሌንን ካወቀች አለቀልኝ በማለት ያሰበው ቅር ነበር። እንግዲህ ከቤት ተጠርታ እሷ በሄደችበት ሰዓት ገነትም አብሬ ሄዳለሁ ብላ ወደ ሰላም ሲሄዱ ያልሆነ ነገር ተፈጥሮ ሰላም ራሷን ስታና አብዳ አገኘቻት። በዚህን ጊዜ እንግዲህ እሷ እንዴት እናቴ ታመምሽብኝ እያለች ስታባብል ቃል በጣም ትናደድ ነበር። እንዴት እንደዚህ ታደርጊያለሽ እያለች ከእሷ ጋር ፍጥጫና እንዲሁም አንገቷን ይዛ ከመማት ከማነቅ ደረጃ ስትደርስ ከወደ ኋላዋ ሰላም መጥታ ልጄን አትንኬ ስትል በዱላ ጭንቅላቷን ፈንክታ ጣለቻት ቃልም ይሄን ስታይ ተበሳጨችና እኔ እኮ ነኝ ልጅሽ ብትላት በፍጹም አንቺ ልጅሽ አይደለሽኝም ማለት ትነግራታለች። እውነተኛ ልጇና አዛኟ ልጇ ብሌን እንደሆነች እና ልታተርፋትም የምትችለው ብሌን እንደሆነች የተገነዘበችው ሰላም እና በዚህን ሰዓት እንግዲህ ከሆስፒታሉ ማንም ዝር እንዳይል ከዚህ በኋላ አንድ ሰው በሆስፒታሉ እንዲገኝ አልፈልግም፣ እነሱ ራሳቸው ስራቸው ነው እና ሳይካትሪኮቹ ተከታትለው ሰላምን በሳምንት ውስጥ አድነው ይሰጡናል ብሎ ለብሌን ይነግራታል። ብሌን ግን በፍጹም ቀልቧ አልተኛላት አለ። እንዴት ነው አንድ ሳምንት እትዬን ሳላያት የምከርመው በማለት ወደ ሆስፒታል ታመራለች። ሆስፒታሉ ከሄደች በኋላ ግን ያየችውና የሰማችውን ነገር ማመን ነበር ያቃታት። አቶ በኃይሉ ከዶክተሮች ጋር እየተነጋገረ እሷ በጀርባ በር ሆና ታዳምጥ ነበርና ምንድነው እስከዛሬ ያስቀመጣችኋት አስወግዷት እንጂ እያለ ሲናገር ሰማችሁ። እንዴ እትዬን ሊያስወግዳት ነው እንደዚህ ውስጥ እዚህ ያስገባት እንዴ? ልትድን ነው የምፈልገው መሞት የለባትም አላለም እንዴ እያለች ብሌንም ራሷን መጠየቅ ጀመረች። ስለዚህ ይህን ነገር ቀድሜ እኔ ከእናቴ ከእንጀራ እናቴ ከገነት ጋር ተነጋግሬ አንድ ነገር ማድረግ አለብኝ ብላው ተወስናለች። ከዛም ለወይዘሮ ገነት ደውላ ስትነግራት አይ እናወጣታለን፣ ዶክተሮቹን ጸበል ነው የምንወስዳት ብለን እናወጣታለን በማለት ገነትና ብሌን ሰላምን አውጥተው ወደ ጸበል ይዘዋት ሄዱ። ይህንን የሰማ በኃይሉ እናንተ ማን ስለሆናችሁ ነው? አንቺስ ምንድነሽ? ሰራተኛ ነሽ? አንቺስ ምን አገባሽ? እንዴት ከሆስፒታል ፈርማችሁ አወጣችሁ ጸበል ትወስዷታላችሁ? ሲል አይ ያየነው ክትትል ምንም አስፈላጊ እንደሆነ አላገኘሁትም ስትለው ብሌን ዝም በሚያገባሽ ነገር የለም አንቺ ሲላት ዝም ብላ እሷም ጸበሏን አጸብላ ሰላምን ጤንነቷን ወደ ነበረችበት መልሳ እናቷን ወደ ቤቷ ይዛ ተመለሰች። አቶ በኃይሉ ግን እዛ ወስዶ ገሎ ንብረቱን ባጭር ራሱ ሊወስድና ቃልን ደግሞ ላለማካፈል ሊክድ ስለፈለገ ነበር ይህንን ቃልን እንድትሞት አንፈልግም በማለት ይዟት የወጣው። ከዛ አንቺ ምን አድርገሻል እና ነው ማካፈልሽ? ምን ሰርተሻል? እኔ እኮ ነኝ ከሆስፒታል እንደዚህ ያደረኳት ብሎ ስግብግብ ወንድሟ ገንዘብ ሊበላ ቢያስብም ሰላም ጤንነቷ ተመልሶ ወደ ቤቷ ተመልሳለች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ አደራ ቀጣይ ፓርት ይዘንላችሁ መጥተናል። በዚህ ፓርት እንግዲህ በጣም ቢያሳዝንም መጨረሻው ደስ የሚል ይሆናል ብለን እናስባለን። እንግዲህ ብሌን ተደናግጣ ከገነት ጋር ስትሄድ ግን አንቺ ገዳይ፣ አንቺ ነፍሰ ገዳይ፣ አንቺ ነፍስ ደግሞ ማንን ልትገሊ ነው እያለች እየተረበሸ እየተጨናነቀች ነበር ያገኘቻት እና እባክሽ እትዬ አይዞሽ ብላ ስትል ልጄ ስትላት አዎ ልጅሽ ነኝ ስትልባት ማሽቃበጥ ትላለች ቃል። እንዴ ልጅሽ እንደው ግን ማሽቃበጥ ስታቅበት እያለ ለገነት ስትላት አንቺ ዝም በይ እንደዚህ አይነት በሽተኛን እኮ ትክክል ናችሁ እየተባለ ነው እንጂ ማዳን የሚቻለው አይደላችሁም እየተባለማ ከተባሉና እናንተ እብድ ናችሁ ከተባሉ እኮ እየጨመረ እብደታቸው ነው የሚሄደው። ስለዚህ ብልህ ሁኚ እንደ ልጄ ብልህ ናት እሷ ነበር ያለቻት። ደግሞ ይቺ ምን ብልህ ናት ከሌላ ወንድ ጋራ ሌላ ነገር እያደረገች የኔ ልጅ አታደርግም በማለት ነበር አፏን ያዛጋቻት።
ከዛም ምግብ እንግዲህ ቅጠል ሰርታ ቅጠል አቅርባ በሳህን አድርጋ ነይ እንብላ ልጄ ላንቺና ለእኔ ነው የሰራ ነው እያለች ለብሌን ስትላ ብሌን ግራ ተጋባትና እትዬ ይሄ ቅጠል አይበላም፣ እኔና አንቺ ይህ እነዚህ እርቧቸዋል፣ እንጀራ እናቴና ቃል ብሎት ለእኔ አንቺ ምርጥ ምግብ አዘጋጅችልሽ እኔና አንቺ የተለየ ምግብ እንብላ በማለት ትሪት ታደርጋታለች። ይህን ያየች ቃል በጣም ትናደዳለች። ምክንያቱም ቃል የፈለገችው እንድታብድ እንጂ እንድትድን አልፈለገችም። አንቺ ግን ምን አይነት ነሽ? ምን አይነት አስመሳይ ነስታት አንቺ እንጂ ለእውነተኛ እናቴ ናት ብለሽ ለቀረብሻት ሴትዮ እንዴት እንደዚህ ክፋት ትመኛለሽ? አንቺ ቃል፣ አንቺ ግን ቃል ትክክለኛ ሰው ነሽ? በእውነት እስኪ ዝም በይ አለችና ብሌን ተናገረቻት። ቢሆንም አንቺ እንጂ የምታሽቃብጭ፣ ነገሩ ማሽቃበጥ እኮ ከዘራችሁ ነው። እናትሽ እንጀራ እናትሽም ታሽቃብጣለች አለቻት። ኧረ በእናትሽ እንደሱ አትበይ፣ ትክክል ነገር አትናገሪ። ይልቅ አሁን ሄደች ምግቡን ከኪችን ታመጭልኛለሽ ስትላት እሺ አለችና ተነስታ ሂዳ ገረድ አረገችኝ እንዴ? እሷ እኮ ናት ገረድ፣ ለራሷ እንደምን ተነስታ ሂዳ ታመጣላትም ስትላት አንቺ አለቻት ገነት፣ እናትሽን እኮ ነው እየተንከባከበችልሽ ያለችው። አይ ለምን ታዲያ እኔ ልጄ ናት ትላታለች ስትላት እንዴ እሷ እኮ ናት ልጄ ናት ያለቻት። ልጄ ነሽ ብላ ከተቀበለቻት አሁን አዎ ነኝ እያለች ነው የሚቀጠል ያለባት። ሰላም ወደ ጤንነቷ ስትመለስ ልጇ ማን እንደው ልታውቅ ትችላለች በማለት ገነት ለቃል ትነግራታለች። በዚህን ጊዜ እሺ እሺ አለችና ኪችን ገብታ እንጀራውን ዘርግታ ወጡን ስታደርግ አሁን እዚህ ላይ መርዝ ነስንሶ ብሌንንም ሰላምንም መግደል ነበር አለችና ግን ይህን ድርጊት እንዳትፈጽመው ገነት በቤት ውስጥ ስላለች ገነት ትመሰክርብኛለች እኔ እንጀራ መስጠቴን በማለት ደንግጣ እንግዲህ እንጀራና ወጡን አድርጋ እንጀራውንም እየበላ እየቀመሰ ወደ እነሱ ይዛላቸው ትሄዳለች። ይኸውልሽ ብላ ደግሞ እንጀራውን ስትሰጣት ሰላም ለራሷ ጎረሰች እና ለብሌን ማጉረስ ስትጀምር ብሌንም ደግሞ ደስ ይበላት ብላ ለሰላም ማጉረስ ጀመረ። ይህንን የምትመለከት ቃል በጣም በንዴት ትንጨረጨር ነበር። አሁን ምን አንቺ ምን አባሽ ለምንድነው እንደ እናትሽ የምታደርጊያት? ለምንድነው እንደዚህ የምታደርጊያት? እናቷ ስሚ አለቻት። እኔ ለትዬ ስል ነው ይህን ሁሉ ነገር የማደርገው። ልጅነቱን ማን እንደሚያውቅ ሚስጥሩን ሁላችንም እናውቃለን። ታዲያ ለምን አባሽ አትነግሪያትም ብላ አንገቷን ይዛ ስትላት እንግዲህ መንገሩ እኮ ቀላል ነው፣ ብቻ አሁን ከሷ ትዳር ስትላት ይሄን ነገር ከተናገርሽ አንቺ አንድ ነገር እኔ ልጅሽ ነኝ ብትያስ ሲጥና ማረግሽ እያለ አንገቷን ይዛ አረ እያሳመምሽ ነው ብሌ ቃል እባክሽ ልቀቂኝ እያለ ስትል ድምፃቸውን የሰማኝ ሰላም ከሳሎን ቤት ተነስታ ወደ ውጭ ስትወጣ ቃል እንግዲህ ብሌንን አንቃት ስታይ ወደኋላና ወደፊት አይኗን ቃኘችና ባገኘችው ዱላ ቀው አድርጋ እንደው ቃልን ስትጥላት እንደው እና ቀፍ አድርጋ ማንም ብሌንን እንዲነካብኝ አልፈልግም። ብሌንዬ እኮ የኔ ልጅ ናት፣ ማናችሁም ከሷ እንድትደርሱ ማንም እንዲነካሽ አልፈልግም ብሌንዬ በማለት ብሌንን እቅፍ አድርጋ ስትላት እሷም እቅፍ አደረገቻት። ማሚ ተሳስተሻል፣ እኔ እኮ ነኝ እውነተኛ ልጅሽ አይደለሽም አንቺ ከኔ በፍጹም እንድትቀርቢ አልፈልግሽም። ስለዚህ ከኔ መራቅ ላይ ያለብሽ አይደለሽም በማለት ትላታለች። በዚህን ጊዜ እንግዲህ ይዛት ገብታ ትሪት እያደረገቻት ሁሉን ነገር ያለችውን አዎ እያለች የምትበላውን ምግቧን በጣም በጥሩ ሁኔታ ወደ ነበረችበት እንድትመለስ እያደረገቻት እያለች ነበረ። እንግዲህ የወይዘሮ ገነት ጎረቤት ሄዳ ከገነት ቤት የት ሄደሽ ነው ዛሬ አላየሁሽም ስትላት እባክሽ ሰላም ታማ ሂጄ ነበር። ምን ሆና ታማ? ኧረ እንጃ ትክክል አትመስለኝም። ታዲያ ጅኒ ሰፍሮባት ነዋ አለቻት። ወይም እንደዚህ ያደረገው የከሌ የአባ ከበደ ልጅ እኮ እንደዚህ ብሎ ነው አብዶ የሞተው ራሱን ገሎ የተገኘው ራሷን እንዳትገል እንጂ ስትላት ኧረ በስመ አብ በይ አንቺ አለቻትና እና አሁን እኔማ እንደው ለትንሽ ደግሞ ቢገርምሽ እኮ አንድ የማላውቀው ሰውዬ ደውሎ የሰላም ልጅ እኮ ብሌን ናት ብለው አሉኝ። እንዴ የብሌን እናት ተገኘች አላልሽኝም እንዴ አለቻት። ያች እኮ በገንዘብ የተገዛ የውሸት እናቱና ተገኘች ብላ ስትነግራት ይህንን ካዳመጠች በኋላ ለአቶ በኃይሉ ቢሮ ድረስ ትሄድና ምን አዲስ ነገር አለ ይላታል። ለካ ጎረቤቷም ደግሞ በኃይሉ የማይሄድበት እግሩንና እጁን የማያስረዝምበት የለምና ከነ ገነት ጋር ያለው ሚስጥር እየተከታተለች እንድታቀብልለት ደጎስ ያለ ብር ሰጥሻለሁ ስለተባለች ነው ለካ የምታሽቃብጠው። ከዛም እንግዲህ ትሄድና ምን አዲስ ነገር አለ ሲላት አይ ሰላም እኮ የብሌን እናት መሆኗን የሆነ ሰው ደውሎ ነግሯቸዋል። ይህንን ሊነግራት እያለ ነው
እሷን ሲሄዱ አሟት ያገኘስ ብላ መልዕክቱን ስትነግረው ሰላምማ መዳን የለባትም፣ ሰላም ከዳነች ብሌን እና ልጇ መሆኗን ካወቀችማ አለቀልን በማለት ነው እንግዲህ ከሆስፒታል ካሉ ዶክተሮች ጋር ተነጋግሮ እንግዲህ ከሆስፒታል ከገባች በኋላ እብደቷም እየጨመረና ከዛ በኋላ በሚገል መርፌ እንዲገሏት ተነጋግሮ እንግዲህ ከቤት ይልቅ ሆስፒታል ይሻላታል በማለት እያስመሰለ ቃልንም ታያት እንድትድን ነው የምፈልገው እያለ እሱን ሊያስገድል እያሰበ ይዞ ወደ ሆስፒታል ብሌን ሲያማክራት መጀመሪያውንም ብሌን ኧረ ተው መጀመሪያ ጸበል ብንወስድ ይሻላል። ምን ጸበል ትያለሽ? ዋናው እኮ እምነት ነው። ካመነች እኮ ልትድን ትችላለች። ስለዚህ እንደዚህ አይነት ደግሞ አዲስ በሽታ ትኩስ ስለሆነ ወደ ጸበል ብንወስዳት የተሻለ ነው ብላ ብትለውም ወደ ጸበል ሂዳ መዳን ስለማይፈልግ እንጂ መዳኗን የሚፈልግ ቢሆን ኑሮ እሺ ቅድሚያ ጸበል ሞክረን ደግሞ ዶክተር ሕክምናውን ቀጥልላታለን ማለት ይችላል። እንግዲህ ሰው ልጅ በሁሉም ዶክተር ብቻ ይድናል ማለት አይቻልም። አንዳንዱ ሰዎች በዶክተር ሲድኑ፣ አንዳንዶቹ ደግሞ በእምነታቸው በጸበላቸው የሚድኑ ሰዎችን ብዙሃኑ ስለሚታይ ነው። ስለዚህ ደግሞ አንድ ሰው ባመነበት ነገር ይድናል የሚለውን አለችው ብሌን። ከዛም እንግዲህ ወደ ሆስፒታል እንውሰዳት እንጂ አባብሊና የሆነ ቦታ አንቺን ስለምትሰማሽና እሺ ስለምትልሽ ስትላት እሺ ያለችና ገብታ ወይዘሮ ሰላምን ስጠይቃት ወይዘሮ ሰላም አንቺ ከሄድሽበት ሄዳለሁ ችግር የለም እኔ ልጄ ብላ ተነስታ ወደ ሆስፒታል ትሄዳለች። ከሆስፒታል ካስገባት በኋላ ደግሞ ትሪት እንድትደረግ አስታማሚ ይገባል መስሏት ነበር ብሌን ሄደችው። ከዛ ሁኜ ደግሞ በበለጠ ነገሮችን እየተከታተልኩ አስተካክላታለሁ ብላ ያሰበችው ግን እስከ ሳምንት እዚህ ሆስፒታል ዝር እንዳትይ የሚለው ማስጠንቀቂያ ግን ውስጧን አልተቀበለላትም። ይህ ሰውዬ ምን ሊያደርግ ነው? እንዴት ነው ያለ እንደ ሳምንት ሙሉ አንድ አስታማሚ ሳያት የምትታመመው የምትታከምበት ምክንያት ምናምን ብሎ ሲጠይቅ እዚህ ጋ እኮ የእብዶች ሆስፒታል ነው ታውቂያለሽ። እብዶች ስለሆኑ ያሉት ሰዎች መኖር የለባቸውም አብረው እነሱ ናቸው ሳይካትሪኮቹ ናቸው እንደ የጸባያቸው የሚከታተሏቸው ሲል እሺ ታዲያ ዘመድ እየሄደ መጠየቅ አይችልም ወይ የሚል ጥያቄ እንኳ ብታቀርብለት በፍጹም ነበር ያላት። ይህንን ግን እሷ ከሄደች በኋላ ሆዷና ልቧ አልችልላት ብሎ ካስገቡ ብላ ስትሄድ የዚያራ ቀን እንዳለ ሰውን ገብቶ መጠየቅ እንደሚቻል ስትሰማ ተደሰተች እና ቀጥ ብላ ወደ ሰላም ትገባለች። ሰላምንም ካየቻት በኋላ ሁኔታዋን ምንም የተሻለ ነገር እንደሌላት ጭራሽ እንደውም እንደባሰባት ያየች ጊዜ እንዴት ይሄ ሊሆን ይችላል በማለት አቶ ባህሉ ዘው እያለ ሆስፒታል ውስጥ ገብቶ ከዶክተሮቹ ጋር እንዴት እስካሁን ታቆዩታላችሁ? ቶሎ አስወግዷት አላልኳችሁም እንዴ? መርፌውን አልሰጣችኋትም እንዴ? እያለ ሲናገር እንግዲህ ብሌን በበር ጀርባ ሆና አዳመጠችው ጊዜ ደንግጦ ራሱን ደፍቶ ጭንቅላቱን ያዘ። ይህን ነገር ለማድረግ ነው ወይ ብላ ከእናቷ ገናት ጋር ተነጋግራ ሰላምን ይዛ ወደ ጸበል ይዛት ወጣች። ይህንም ለምን አደረግሽ ብሎ ተገኘታለሽ ስትመለሽ የማደርገውን ያውቃለሁ በማለት ቢላትም ችግር የለም ያለው መሞከር ግዴታዬ ነው በማለት እንግዲህ ጸበል ወስዳ ሰላምን ጸበል አጸብላ ጤንነቷን መልሳ ወደ ቤቷ መልሳታለች። ይህንም ያደረገችው ከእንጀራ እናቷ ጋር ገነት ነው። ስለዚህ አሁንም ቢሆን በኃይሉ ሴራው እየተጋለጠበት እንጂ ምንም እስካሁን የሄደበት ርቀት እንዳልተሳካለት የምናየው ነው። ድሮም ቢሆን የሰው ልጅ ለጥፋት የሚጋብዝ ሰው መጨረሻው በዘረጋው ገመድ ራሱ ተጠቅሎ ሲወድቅ ነውና የምናየው። በቆፈረው ጉድጓድ እንደሚገባ እርግጠኛ ነን። ሰላም ወደ ራሷ ተመልሳ ብሌን ልጇ መሆኗን በትክክል ከዚህ በኋላ ልታቅ ጫፍ ደርሳለች። ሰላም እንግዲህ ውዴታ ሰላምም በሰላም ወደ ቤቷ መመለሷ በጣም ደስ ይላል። እንግዲህ ቻናሉን ሰብስክራይብ ያደረጉ እየጠብቁ